ሰላም አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በዶክተር ደብረጽዮን የሚመራው የትግራይ ክልል አስተዳደር የግንቦትና የሰኔ ወራት ደሞዝ እንዳይከፈል አገደ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል ርዕሰ መስተዳደር ጽሕፈት ቤት የክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ ለጊዜው እንዳይከፈል ማገዱ ታውቋል። አስተዳደሩ ለዚህ ውሳኔ እንደ ምክንያት የጠቀሰው በአሁኑ ወቅት በተለያዩ መስሪያ ቤቶች ያለው የደሞዝ አከፋፈል ወጥነት የሌለው ኢፍትሐዊና ግልጽነት የጎደለው ሆኖ በመገኘቱ ነው ብለዋል። በመሆኑም ፍትሐዊነት የሚያረጋግጥና የተማከለ የአከፋፈል መመሪያ ተዘጋጅቶ ስራ ላይ እስኪውል ድረስ ማንኛውም መስሪያ ቤት በራሱ ፍላጎት ደሞዝ እንዳይከፍል በደብዳቤ አሳስቧል። በትግራይ ክልል ካለፈው ጥቅምት ወር ጀምሮ ከፌዴራል መንግስት የሚላከው የበጀት ድጎማ በገንዘብ ሚኒስቴር ትዕዛዝ ተቋርጦ መቆየቱ የሚታወስ ሲሆን አስተዳደሩ በዚህ ደብዳቤው ላይ የፌዴራል መንግስት በበጀት በመከልከሉና በፈጠረው ጫና ምክንያት ሰራተኞች ደሞዛቸው በወቅቱ ለማግኘት መቸገራቸውን በድጋሚ ጠቁሟል። በተያያዘ ዜና ሻዕቢያን ተማምነን የገባንበት መፈንቅለ መንግስት ሻዕቢያ በአሜሪካ አደራዳሪነት ከፌዴራል መንግስቱ ጋር ሰላም በማውረድ ወደ ማንወጣው አዘቅት ዳርጎናል ብለዋል። ከፌዴራል መንግስት ጋር ልዩነት መፍታት ቀርቶ መነጋገር እንኳን አልፈቅድም ብሎናል። በጃትም ሆነ የሀገር ሀብት እንዳናንቀሳቀስ እግድ ተጥሎብናል ሲሉ የአድዋው ቡድን በእንባ ያሉበትን ስቃይ ገልጸዋል። ሻዕቢያን በበኩሉ በኢትዮጵያ ጉዳይ ጣልቃ አልገባም፣ ችግሩን ከፌዴራል መንግስት ጋር በሰላም ለመፍታት ተስማምቻለሁ ሲልና የደብረጽዮን ቡድን እቅጩን ነግረናቸዋል፣ እጃችሁን ለፌዴራል በሰላም ስጡ የሚል ምክር ሰጥቷል። ቆራጡ የፌዴራል መንግስት ዛሬ ማቋሙ ግልጽ አድርጎልናል፣ ከህገወጥ ቡድን ጋር ምንም አይነት ድርድር አላደርግም በማለት ቁርጡን ተናግረዋል። የፌዴራል መንግስት የህገወጥ ቡድኖች ባንክ አካውንታቸው እንዳይንቀሳቀስና በበጀቱ ከፌዴራል መንግስት እንዳይለቀቅ በማድረግ ላይ ይገኛል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኖስ ህወሓት በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የቀድሞው ክልላዊ መዋቅር መልሻለሁ ማለቱን ተከትሎ ጠንከር ያለ ትችት ሰንዝረዋል። ጀነራል አሁን በክልሉ እየታየ ያለው እንቅስቃሴ በጦርነቱ ወቅት ለጠፋው የሰው ህይወትና ንብረት ከተጠያቂነት ለማምለጥ የሚደረግ ጥረትና የመደበቂያ ስልት ነው ሲሉ ገልጸዋል። የዶክተር ደብረጽዮን ወደ ፕሬዝደንትነት መመለስ ጥቂት ሰዎች ብቻ የወሰኑት ህገ መንግስታዊ ተቀባይነት የሌለውና ህዝብን ለከፍተኛ ስጋት እየዳረገ እርምጃ ነው ብለውታል። ህወሓት በፌዴራል መንግስቱ እውቅና የተሰጠውን የጊዜው አስተዳደር ስልጣን ወደ ጎን በመግፋት ወደ ቀድሞ የአመራርና የምክር ቤት መዋቅር ለመመለስ መወሰኑን ተከትሎ ጀነራል ሳሞራ ይህንን አካሄድ አቶ ጌታቸው ረዳ ለማግለል የተጀመረና አሁን ደግሞ በሌተናል ጀነራል ታደሰ ወረደ ላይ እየቀጠለ ያለ የሴራ አካል መሆኑን ገልጸዋል። አሁን ያለው የስልጣን ፉክክር ህዝቡን ወደ ባሰ ጭንቀት እየከተተ መሆኑን የጠቆሙት ጀነራሉ የክልሉ ጀነራሎችና መኮንኖች ሰራዊቱ ወደ ተሃድሶና ትጥቅ መፍታት ሂደት እንዲገባ በማድረግ የበኩላቸውን ሊወጡ ይገባል ሲሉ አሳስበዋል። እነ ጌታቸው ረዳ አዲስ ምክር ቤት መሰረቱ። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት አዲስ አበባ መስርተዋል። እነ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሀራ መሬት ወይም የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎች አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መሰረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸው ተገልጿል። ዓለም አቀፍ የችግር አፈታት ተቋም በድረገጹ ባወጣው አዲስ የትንታኔ ሪፖርት አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ከፍተኛ ጥረት እያደረገች መሆኑን አስታውቋል። ተቋሙ እንዳስነበበው የአሜሪካ ኩባንያዎች በአዲስ አበባ አቅራቢያ በሚገነባው ግዙፍ ዓለም አቀፍ አውሮፕላን ማረፊያና በሌሎች ፕሮጀክቶች ላይ መዋለ ንዋያቸውን እንዲያፈሱ ማበረታቱን የዚሁ መሰረት አካል ነው። በተለይ ግንቦት 3 አሜሪካ ወደ ኢትዮጵያ የሚደረገውን የጦር መሳሪያ ሽያጭ የሚከለክለውን ፖሊሲዋን እንደምታታልል ይፋ ማድረጓን ሪፖርቱ በዋቢነት ጠቅሷል።
ክራይሲስ ግሩፕ በዘገባው እንዳመለከተው የአሜሪካ ባለስልጣናት የኢትዮጵያ መንግስት ከኤርትራ ጋር አዲስ ሰፊ ጦርነት የሚከፍት ከሆነ ከዋሽንግተን ጋር እያደገ የመጣው ግንኙነት ከባድ አደጋ ላይ እንደሚወድቅ በሚገባ እንደተረዳ ያምናል። ምንም እንኳን ይህ ሁኔታ በትግራይ ጉዳይ ላይ በተመሳሳይ መልኩ ተፈጻሚ መሆን አለበት ሙሉ በሙሉ ግልጽ ባይሆንም ዋሽንግተን ግን አዲስ አበባ ከገባችበት የፖሊሲ ውጥረት በሰላማዊ መንገድ እንድትወጣ ለማግባባት ያላትን የዲፕሎማሲ ተጽዕኖ ፈጣሪነት በአግባቡ ልትጠቀምበት እንደሚገባ ተቋሙ አስነብቧል። በአካባቢውና በቀጣናው ካለው ውስብስብ ተለዋዋጭ ሁኔታ አንጻር የሰላም ሂደቱ በአጭር ጊዜ ውስጥ ተጨባጭ ለውጥ ያመጣል ብሎ ማሰብ አዳጋች መሆኑን የገለጸው ሪፖርቱ የውጭ ተዋናያን ቀዳሚ ትኩረት መሆን ያለበት የፖለቲካ ውጥረቱ ተባብሶ ወደ ሌላ ጦርነት እንዳያመራ መከላከል ላይ መሆኑን አስገንዝቧል። ለዚህ ሁለቱን ወገኖች በአካልም ሆነ በአስታራቂዎች በኩል ወደ ድርድር ጠረጴዛ እንዲመጡ መግባባት ወሳኝ መነሻ ነጥብ ይሆናል። ከዚህም ባሻገር ሰፋ ያለ ቀጣናዊ ውጥረት ማስተንፈሻ እርምጃ እጅግ አስፈላጊ መሆናቸው የጠቀሰው ክራይሲስ ግሩፕ በተለይ በአዲስ አበባና በሱዳን ጦር መካከል ለተኪ ታጣቂዎች ድጋፍ ታደርጋለች በሚል የጋራ ጥርጣሬ እያደገ የመጣው ፍጥጫ በማርገብ ጊዜ የማይሰጠው ጉዳይ መሆኑን አብራርተዋል። የአፋጣኝ ግጭት ስጋቱ አንዴ ጋብ ካለ በኋላ አዲስ አበባና መቀሌ ፕሪቶሪያውን የሰላም ስምምነት እንዲያጠናክርና አሁን ለተፈጠረው ከፍተኛ ለመግባባት መፍትሄ የሚያመጣ አዲስ ስምምነት ላይ መድረስ እንደሚኖርባቸው ክራይሲስ ግሩፕ አጽንኦት ሰጥቷል። የተቋሙ ትንታኔ የሚያስረዳው የማንኛውም አዲስ ስምምነት መሰረት መሆን ያለበት አንደኛው ወገን ሌላኛውን በቀላሉ ሊያጠፋ አይችልም የሚለውን አመራር እውነት መቀበል ሲሆን ይህንን በጦርነት ለማሳካት መሞከር የሚያስከትለው ኪሳራ እጅግ ግዙፍና አደገኛ ነው ተብሏል። ትግራይ ወደ ኢትዮጵያ የፖለቲካ ፌዴሬሽን ስርዓት እንዴት በድጋሚ ልትቀላቀል እንደምትችል የሚያሳይ ግልጽ እቅድ መኖር እንዳለበት የገለጸው ሪፖርቱ በእነዚህ መሰረተ ጉዳዮች ላይ ጠንከር ያለ ትኩረት ሰጥቶ መስራት ካልቻለ መቀሌና አዲስ አበባ ራሳቸውን ደጋግመው አሁን ወዳሉበት የግጭትና የጥፋት አዙሪት ውስጥ መመለሳቸው አይቀሬ መሆኑን በማስጠንቀቅ ዘገባው አጠናቋል። የፕሪቶሪያውን ስምምነት በመገርሰስ አዝጋሚ መፈንቅለ መንግስት በትግራይ ያነበረው የህወሓት ቡድን ጀነራል ነጋሽን ከስልጣን አነሳ። ከጀነራል ያነሰ ማዕረግ ያላቸው ግለሰብ ተተኪ ሆነው መሾማቸው ታውቋል። ይህ የጀነራሉ ከስልጣን መነሳት የመፈንቅለ መንግስት አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጀነራል በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባትን ፈጥሯል። የፕሪቶሪያው ስምምነትን ገንድሶ አዝጋሚ መፈንቅለ መንግስትን በትግራይ ያነበረው የህወሓት ኃይል የራሱን አስተዳደር በፍጥነት እየዘረጋ ነው። በአንጻሩ የጊዜያዊ መንግስቱን መዋቅር እንደ ሸረሪት ድር በጣሶ ጨርሶታል። የራሱን አስተዳደር የመዘርጋት አካል የሆነው ሹምሽርም በአቦ ሸማኔ ፍጥነት ያከናወነ ነው። በዚህም ሹምሽር ጀነራል ታደሰን የሚደግፍና የህወሓት ምክር ቤት መመለስ የሚቃወሙ ሰዎች በመለየት ከስልጣን እያነሳ ነው። ከዚህ ቀደም የጀነራል ታደሰ ደጋፊ ነህ በሚል የትግራይ ሰው ሀብት አስተዳደር ኃላፊ ጀነራል ነጋሽን ከስልጣን ያነሳ ሲሆን በተመሳሳይ የጀነራል ፕሬስ ሴክሬታሪ ኃላፊ የነበሩ ዶክተር ገብሩ ካሳይ አፍኖ በመውሰድ ለቀናት አስሯቸው እንደቆየ የሚታወስ ነው። በዚህ አኳኋን አንድ ከፍተኛ ጀነራል ከስልጣን በማባረር በምትኩ ከጀነራል የሚያንስ ማዕረግ ያላቸውን ግለሰብ ሾሟል። የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽን በኃላፊነት ሲመሩ የቆዩት ጀነራል ገብረ ዲላ ናቸው ከስልጣን የተበራረሩት። ጀነራሉ ያለምንም ቅድመ ሁኔታ የጊዜያዊ መንግስት አስተዳደር ደጋፊ በመሆናቸው ብቻ ነው ከኃላፊነት የተነሱት። ጀነራል ገብረ ዲላ ከስልጣን እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙ ተሰምቷል። አዲሱ የህወሓት አመራሽ አስተዳደር ፖሊስ ኮሚሽነር ኢህአዴጎ ስዩም መሆናቸውን ከመቀሌ የወጡ መረጃዎች ያመለክታሉ። የጀነራል ታደሰ ደጋፊ የሆኑ ባለስልጣናት አንድ በአንድ ከስልጣን እየተነሱ ሲሆን የታሰሩ አሉ። ከታሰሩት የጀነራል ቆፍረሰው ዶክተር ገብሩ በተጨማሪ ሌሎች አመራሮችም እየታደኑ ሲሆን በአንጻሩ የህወሓት ደጋፊ የሆኑት በስልጣናቸው ላይ ቀጥለዋል። በህወሓት ከሚታደኑት አመራሮች መካከል የተወሰኑት አስቀድመው ከመቀሌ በመውጣት የሸሹ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ነው ተብሏል። በተጨማሪም ቡድኑ ሌሎች የፖለቲካ ተሳትፎ ያላቸው ሰዎች እያሳደደ ነው። ቀደም ብሎ ከትግራይ ከሸሹ የህወሓት ተቃዋሚዎች ጋር ግንኙነት አላቸው የተባሉትን እያደነና እያሰረ መሆኑን መረጃዎች አመልክተዋል። በተለይም ከሀራ መሬትና ከስምረት ፓርቲ ጋር ግንኙነት አላቸው በሚል የተጠረጠሩ ሰዎች የእስር ሰለባ ሆነዋል። ከዚህም መሀል የትግራይ ብልጽግና ፖለቲካ ዘርፍ ኃላፊ የነበሩ ጎይቶም በርሃ ከታሰሩ መሀል ይገኙበታል። የቀድሞው የትግራይ ብልጽግና የፖለቲካ ዘርፍ ኃላፊ የነበረው ጎይቶም ከፕሪቶሪያው ስምምነት በኋላ ወደ ትግራይ ተመልሶ ራሱን ከፖለቲካ አግልሎ እየኖረ
እንደነበር ተገልጿል። የፕሪቶሪያ ውል ከተፈረመ በኋላ ከፖለቲካ ወጥቶ ሰላማዊ ህይወት ውስጥ ቢገባም ከታሰረ በኋላ ፍርድ ቤት የመቅረብ እድል እንኳን አላገኘም ተብሏል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።